የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦቹን አስቀድመን እናስተዋውቃችሁ። በአንድ ሳምንት ውስጥ ለሁለት ጊዜ ያክል ለጠቅላይ ሚኒስትሩ ለገዢው የኢትዮጵያ መንግስት ጦርነት እንዲቆም፣ ተኩስ እንዲቆም፣ ድርድር እንዲጀመር ጥሪ ያቀረበው ሁለት ጉምቱ ፖለቲከኞችና የሃይማኖት መሪዎች ጉዳይ የበርካቶች መነጋገሪያ ሆኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሆኑት ብፁዕ አቡነ ማትያስና አምባሳደር ኩማ ደመቅሳ ለጠቅላይ ሚኒስትሩ እንደዚሁም ለኢትዮጵያ መንግስት ያቀረቡትን ጦርነት በአፋጣኝ ይቁም የሚለውን ጥሪ በተመለከተ ዝርዝር መረጃ ይዘናል። ባለፉት ሁለት ቀናት በአፋር ክልል የተንቀሳቀሱ ጉብኝቶችን እያደረጉ ነው የተባሉት የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳን ጉዳይም በዝርዝር የምንመለከተው ይሆናል። በኢትዮጵያ የ1 ግራም ወርቅ ዋጋ ወደ 29,000 ብር ማሻቀቡ ተሰምቷል። ከዚሁ ጋር በተያያዘ የቅድሞቹ ተዋጊዎች ወደ ወርቅ ንግድ በስፋት መሰማራታቸው እጅግ አስደንጋጭ ሪፖርት ተብሎ ወጥቷል። እንመለስበታለን። የሶማሌ ክልል ታራሚዎችን በመያዝ በኢትዮጵያ ቀዳሚው መስጉን ክልል ተብሎ ተወድሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነሩ ከሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፊ መሐመድና ሌሎች ከፍተኛ መንግስት ባለስልጣናት ጋር በጅግጅጋ ያደረጉትን ውይይት እንደዚሁም ጉብኝት የተመለከተ መረጃ የምናገራችሁ ይሆናል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። በኢትዮጵያ በዚህ ሰዓት ጥይት መተኮስ የለበትም፣ ጦርነት በአፋጣኝ ይቁም። እነዚህ ጥያቄዎች በዚህ ሳምንት ለጠቅላይ ሚኒስትሩ እንደዚሁም ለኢትዮጵያ መንግስት ቀርበው ብዙዎች የተነጋገሩባቸው የሚገኙ ናቸው። ጥያቄዎችን ያቀረቡት ብፁዕ አቡነ ማትያስና የቀድሞው የኦሮሚያ ክልል ርዕሰ መስተዳድር አምባሳደር ኩማ ደመቅሳ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በአገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ የበኩሉን ጥረት እንዳደርግ ዛሬ ጥሪ አቅርበዋል። ሊቃነ ጳጳሱ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በአገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላምና እርቅ ዕድል እንዲሰጥ ጠይቀዋል። አቡነ ማትያስ ቤተክርስቲያን የገጠማትን ፈተናና መወሰድ ያለባቸውን እርምጃዎች ባመለከቱበት በዚህ መልእክታቸው ላይ በአገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሰዋል። በዚህ መነሻ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። በማከልም መጪው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ የፖለቲካ ፓርቲዎችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋጋጥ ሲባል ወደ መግባባት እንዲመጡ ማለት ነው ጥሪያቸውን ያስተላለፉት። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክታቸው በቤተክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉም ተናግረዋል። ፓትርያርኩ በመልእክታቸው ላይ ታይቶ ያሉት ክፍተት ሲዘረዝሩም ለተሰየምንበት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተዘባረቀ ይገኛል ባናቸው። የክፍተት የእምነቱን ተከታዮች በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚዲያ ቀል ለመሆኑን በመልእክታቸው ላይ ጠቅሰዋል። እነዚህ አቤት ጉዳዮችና በሌሎች ጉድለቶች ላይ ፈጣን ቁራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተክርስቲያንን ህልውና ጥያቄ ውስጥ እንደሚከት ነው የተናገሩት። ከዚህ ባሻገር የሀገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተክርስቲያን ላይ ያስከተለ ስለመሆኑ ጠቁመው በሀገሪቱ ባለው የሰላም እጦት የተነሳ የቤተክርስቲያኑ ተከታዮች የመንፈስና የስነ ልቦና ሰላም ማጣታቸውን፣ በዚህም ደግሞ ለሞት፣ ለጉዳት፣ ሀብታቸው ለዝርፊያና ለውድመት መጋለጡን ነው የዘረዘሩት። ይህ ሁሉ ሆኖ ፍትህን እያገኙ አይደለም፣ አብያተ ክርስቲያናትም በምዕመናን ፍልሰት የተዘጉም የተቃጠሉም ነው ሲሉ ቤተክርስቲያንና ምዕመናኖቿ ላይ እየደረሰን ያሉትን ጉዳትም ጠቅሰዋል። አቡነ ማትያስ ከተለያዩ አቅጣጫዎች የሚዘነዘሩ የስም ማጥፋት ዘመቻ የቤተክርስቲያንን እምነት ከመንቀፍና ከማብጠልጠል አልፎ የቅዱሳን ስዕል በአደባባይ እስከ መቅደድ ተደርሷል በማለትም ከወራት በፊት የማህበራዊ ሚዲያዎች ላይ የታዩ ክስተቶችንም ዘርዝረዋል። ፓትርያርኩ የቤተክርስቲያኖቱ መለያ የሆኑ ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተዳፈሩ ይገኛል ሲሉ ቤተክርስቲያኗ ገጠማት ያሉትን ወቅታዊ ችግርም ይፋ አድርገዋል። ይህ ድርጊት የሀገሪቱን ህገ መንግስት በቀጥታ የሚጻረን ያሉት አቡነ ማትያስ ሆኖም ግን በህግ የሚጠይቅና የሚያስቆም አልተገኘም ሲሉ ነው የወቀሱት። ከሰሞኑ ብዙዎች የተነጋገሩበት የሚገኘውና ሌላው ጦርነት ይቆም ሲሉ መልእክት ያስተላለፉት የቀድሞው የኦሮሚያ ክልል ርዕሰ መስተዳድር አምባሳደር ኩማ ደመቅሳ ናቸው። አምባሳደር ኩማ በኢትዮጵያ ትልቁ ሀብት አፈርና ውሃ ቢሆንም ይህ ሁሉ እያለ ለዘመናት ለማኝና ድሃ ሆነናል፣ ይህ ደግሞ ሊያስቆጨን ይገባል ሲሉ በባሌ ዞን በተደረገ ጠቅላይ ሚኒስትሩና ሌሎች ከፍተኛ መንግስት ባለስልጣናት የቀድሞው የመንግስት ሹማምንት በተገኙበት መድረክ ላይ ሲናገሩ ተደምጦ ነበር። ከፍተኛ የመንግስት ባለስልጣናቱ በባሌ ዞን ያደረጉት የሥራ ጉብኝት ኢትዮጵያ ከድህነት ልትወጣ የምትችልበት ዕድል በእጇ እንደሆነ ያረጋገጠን ያሉት የቀድሞ ከንቲባ፣ ነገር ግን ይህ እንዳይሆን ሁለት እንቅፋቶች አሉብን ሲሉ ተደምጦ ነበር። የመጀመሪያው ሰላም ማጣት ወይንም አሁንም ድረስ የቀጠለው የእርስ በርስ ግጭት ነው ይላሉ። በእኔ እምነት ዛሬ ኢትዮጵያ ውስጥ ጥይት መተኮስ አለበት ብዬ አላምንም ብሎ የነበሩት የቀድሞው የአዲስ አበባ ከንቲባ ኩማ ደመቅሳ ለዚህ ሞግታቸው ባሌን እንደ ትልቅ ማሳያነት ጠቅሰውት ነበር። ሰው መሳሪያ ሊያነሳ የሚችለው ሐሳቡን በነጻነት መግለጥ ካልቻለ፣ መጠየቅ ከተከለከለ፣ ስለተናገሩ የሚገደል ከሆነ መሳሪያ ያነሳል። ባሌ እነዚህ ነጻነቶች በተነፈገበት ጊዜ መሳሪያ
መሳሪያ አንስቶ ነበር ሲሉ አስታውሰዋል። ዛሬ ግን እስከማውቀው ድረስ ባሌ ሰላም መርጦ ይገኛል በማለት የኢትዮጵያ ህዝብ መንግስትም ሆነ ገዢው ብልጽግና ፓርቲ የግዴታ የሚሰማውን የጠመንጃ ድምጽ በፍጥነት እንዲቆም ማድረግና ማውገዝ አለበት ሲሉ ጥሪ አስተላልፈው ነበር። የቀድሞው የአዲስ አበባ ከንቲባ የኦሮሚያ ክልል ርዕሰ መስተዳድር ኩማ ደመቅሳ የጀመርነውን እናስቀጥል ከተባለ የጥይት ተኩስ መቆም አለበት፣ ይህ ከሆነ ኢትዮጵያ ትለወጣለች፣ ታሪካችን ይቀየራል ሲሉ ጠቅላይ ሚኒስትሩና የመንግስት ባለስልጣናት ፊት ለፊት ጥሪ ሲያቀርቡ ተደምጦ ነበር። በኢትዮጵያ የ1 ግራም ወርቅ ዋጋ ወደ 29,000 ብር ማሻቀቡን ካፒታል ጋዜጣ ዘግቧል። በኢትዮጵያ የ1 ግራም ወርቅ ዋጋ በከፍተኛ ሁኔታ በማሻቀብ 29,000 ብር ደርሷል። የዜና ምንጩ በገበያ ያደረጋቸውን ቅኝቶች አብያደርጎ እንደዘገበው ከሆነ የ1 ግራም ወርቅ ዋጋ በደረሰኝ ወይንም ከታክስ ጋር ሲሰላ እስከ 29,900 ብር ደርሷል። የወርቅ ዋጋ ብቻውን ታክስ ሳይጨምር ወደ 26,700 ብር ደርሷል ነው የተባለው። በተመሳሳይ አንዳንድ የሀገር ውስጥ ገበያ ዋጋዎች እንደሚጠቆሙት የወርቅ ዋጋ 25,000 ብር ሆኖ ከነደረሰ ሲሰላ ደግሞ 28,750 ብር ስለመድረሱ ነው የዜና ምንጩ ዘገበው። ይህ የወርቅ ዋጋ መጨመር በሀገር ውስጥ ያለውን የዋጋ ግሽበትና ዓለም አቀፍ የወርቅ ገበያ መለዋወጥን የሚያመለክት እንደሚሆን ባለሙያዎች አስረድተዋል። በተለይም ደግሞ የዋጋ መለዋወጥ የተስተዋለው ከሳምንታት በፊት ሲሆን በአንድ ወርቅ ዋጋ ላይ ከ2,000 እስከ 3,000 ብር ጭማሪ መደረጉን ነው ካፒታል የዘገበው። ከዚሁ ጋር በተያያዘ በትግራይ የቀድሞ ተዋጊዎችና ወጣቶች በኢኮኖሚ ጦት ምክንያት ወደ ህገወጥ ወርቅ ማዕድንና ወደ ሳውዲ አረቢያ ስደት መጀመራቸው ተሰምተዋል። የፌዴራል መንግስትና ህወሓት የተኩስ አቁም ስምምነት ከተፈራረመው ከ3 ዓመታት በላይ ቢያልፍም የትግራይ ክልል አሁንም ከባድ የጸጥታና የማህበራዊ ቀውስ ውስጥ እንደሚገኝ አንድ በቅርቡ በቀረበ የግጭት ትንተና ሪፖርት ላይ ተመላክቷል። እንደ ሪፖርቱ ከሆነ በተለይም የቀድሞ ተዋጊዎችና ስራ አጥ ወጣቶችን ጨምሮ በርካታ የክልሉ ነዋሪዎች ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ ቆርጠው ይገኛሉ ብለዋል። ይህ ደግሞ ወጣቶቹ ወደ ህገወጥ ወርቅ ማዕድን ማውጣትና ወደ ሳውዲ አረቢያ ህግ ያልሆነ ስደት እንዲያመሩ ዋነኛ ምክንያቱ ናቸዋል። ከባድ የስራ አጥነትና ተስፋ መቁረጥ በከተማ ማዕከላት እንደ መቀለና አድግራት ጭምር የወንበዴዎች ቡድን ጥቃቶችን፣ የታጠቁ ዘረፋዎችና የበቀል ግድያዎችን ያባባሰ ስለመሆኑ በሪፖርቱ ላይ ተመላክቷል። የፍትህና የጸጥታ ተቋማት መዳከም ወንጀል ያለ ክልከላ እንዲስፋፋ እድል የሰጠ ሲሆን ህገወጥ ወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ ይገኛልም ተብሏል። በተጨማሪም በኢሮብና ጉሎ መከዳ ወረዳዎች የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ የደረሰባቸው ለስደት የሚጋለጡ ሲሆን ራማ የመሳሰሉ የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውር መሸጋገሪያ ሆኗል ያለው ሪፖርቱ ከሰብአዊ እርዳታ ባሻገር በወጣቶች ላይ ስልታዊ ኢንቨስትመንት፣ የሙያ ስልጠናና ለስራ ወጣቶች የስራ ዕድል መፍጠር የግድ ያለበት ጊዜ ደርሰናል ሲል ነው ያሳሰበው። የሰዓቱ ዜናችን እንደቀጠለ ይገኛል። ሶማሊያ ክልል በታራሚዎች አያያዝ ቁጥር 1 የኢትዮጵያ ክልል ስለመሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር የሆኑት ብርሃኑ አዴሎ ምስክርነት ሰጥተዋል። በሶማሊያ ክልል ምልከታ ሲያደርግ የነበረው በኮሚሽነሩ የተመራ ልዑካን ቡድን ከክልሉ ርዕሰ መስተዳድር ሙስጠፌ መሐመድና ሌሎች የክልሉ ከፍተኛ አመራሮች ጋር በጅግጅጋ ከተማ ውይይት አካሂደዋል። በውይይቱ ኢሰመኮ የሶማሊያ ክልል ርዕሰ መስተዳድር ሙስጠፌ መሐመድና የክልሉ ማረሚያ ቤት ኮሚሽነር በሽር አህመድን ጨምሮ ሌሎች የስራ ኃላፊዎችን አነጋግሬያለሁ ብለዋል። ዋና ኮሚሽነሩ ብርሃኑ አዴሎ የሰብአዊ መብት ጥበቃን ጨምሮ የታራሚዎችን አያያዝ በተመለከተ በክልሉ ያየነው ከ2010 ዓ.ም በፊት ከነበረው እጅግ የተሻሻለና ለሌሎች ክልሎች ማሪያ የሚሆን ስራ ነው ብለዋል። ኮሚሽነሩ በሶማሊያ ክልል ከሀገራዊ ለውጥ በፊት በማረሚያ ቤቶችና በፖሊስ ጣቢያዎች ሲፈጸሙ የነበሩ ድብደባና ሌሎች የማሰቃየት ተግባራት እንደዚሁም ስልታዊ የሰብአዊ መብት ጥሰቶች መቅረታቸው፣ ለታራሚዎች ንጹህ መኖሪያዎች የሙያ ስልጠናዎች መዘጋጀታቸው፣ ከሌሎች ክልሎች የተሻለ የቀን ፍጆታ በጀት መመደቡ፣ ተፈናቃዮችን ወደ ቀያቸው በመመለስና በማቋቋም ዘላቂ መፍትሄ ለመስጠት ጥረቶች መደረጋቸውና የሽግግር ፍትህን ተግባራዊ ለማድረግ እርምጃዎች መወሰዳቸው የሚበረታቱ ናቸው ሲሉ አሞግሰዋል። የሶማሊያ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በክልሉ ያሉ የሰብአዊ መብት አያያዝ ሁኔታዎችን በተመለከተ ከአንድ ክልል ፕሬዝዳንት ከሚጠበቀው በላይ ርቀት ተጉዘው ለማብራራት ለመወያየትና በቀጣይ ስለሚሰሩ ስራዎች ለመነጋገርና ለመተባበር ፈቃደኛ መሆናቸው በኮሚሽኑ ዘንድ የሚያስመሰግናቸው እንደሆነ ነው ብርሃኑ አዴሎ የተናገሩት። በሌላ በኩል ዋና ኮሚሽነሩ በክልሉ አንዳንድ አካባቢዎች የተፈጠሩ ግጭቶች ተገቢውን ትኩረት እንዲሰጣቸው የተራዘመ ቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህ ስርዓት እንዲረጋገጥ የጠየቁ ሲሆን በዚህ ረገድ ክልሉ እያደረገ ያለው ጥረት በሚመለከታቸው የፌዴራል መንግስት አካላት እንዲደገፍ ነው ጥሪ ያቀረቡት። የሶማሊያ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በበኩላቸው ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ የሚመለከቷቸው መሆናቸውን ገልጸዋል። የተራዘመ ቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህ ስርዓትን ለመተግበርም የክልሉ መንግስት በልዩ ትኩረት እንደሚሰራና ክትትል እንደሚያደርግ ነው የጠቆሙት። በሽግግር ፍትህ ላይ የተጀመረውን ስራ እንዲሁም በሰብአዊ መብቶች ጽንሰ ሀሳቦችና ጥበቃ ዙሪያ ያሉ ግንዛቤ አሰራር ክፍተቶችን ለመሙላትም ከኢሰመኮ ጋር የተጀመሩ ስራዎች ተጠናክረው ይቀጥላሉ ባይ ናቸው። ሶማሊያ ክልል ከ2010 ዓ.ም በፊት አሰቃቂ የሰብአዊ መብት ጥሰቶች የሚፈጸምበት ክልል እንደነበረ በርካታ ሪፖርቶች በወቅቱ ወጥተዋል። ለዚህ ደግሞ በኢትዮጵያ ያገኙ ከነበሩ ታዋቂና አስፈሪ እስር ቤቶች መካከል ጄሎ ጋር የተሰኘው ማረሚያ ቤት ተጠቃሽ ነበር። በዚህ ማረሚያ ቤት ጨለማ ክፍሎች ታራሚዎች ከአራዊት ጋር የሚታሰሩበት፣ ታፍነው የገቡበት፣ ያልታወቀ ከባባድ ድብደባዎች የሚፈጸሙበት እንደነበር ነው ሪፖርቶች የሚያመለክቱት። ለዚህም ይመስላል የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሀገራዊ ለውጥ በፊት በሶማሌ ክልል በማረሚያ ቤቶችና በፖሊስ ጣቢያዎች በታሳሪዎችና በተጠርጣሪዎች ላይ ይፈጸሙ የነበሩ ድብደባዎችና ሌሎች የማሰቃየት ተግባራት አሁን ቀርተዋል በማለት ይመሰክሩት።
የሰዓቱ ዜናችን እንደቀጠለ ነው። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በአፋር ክልል ያደረጉት ያለው ጉብኝት እንደቀጠለ ነው ተብሏል። ሌሎችም የመንግስት ከፍተኛ ባለስልጣናት አብረዋቸው አሉ ተብሏል። ለአሰብ ወደብ በቅርብ ርቀት ላይ ከምትገኘው ቡሬ ከተማ ጭምር የሥራ ጉብኝት አድርጓል የተባሉት ሁለቱ ከፍተኛ መንግስት ባለስልጣናት ዛሬም በተለያዩ ክልል አካባቢዎች የሥራ ጉብኝት ማድረጋቸውን የተሰማው የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴን እንደዚሁም የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ ኢትዮጵያና ኤርትራን በምስራቁ ክፍል የሚያገናኙ ድንበሮች አካባቢ የሚያደርጉት ጉብኝት ቀጥሏል ተብሏል። ሁለቱ የመንግስት ከፍተኛ ሹማምንት ለአሰብ ወደብ ቅርብ በሆነችው ቡሬ ግንባር መታየታቸው የሀገር ውስጥ መገናኛ ብዙሃን ከሰሞኑ በስፋት ይዘግቡት ይገኛሉ። በኢትዮጵያና ኤርትራ ያለው መቃቃር በቀጠለበት በዚህ ሰዓት የቀድሞው የትግራይ ክልል ጊዜያዊ አስተዳደርና በዚህ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከኢትዮጵያ ደህንነት ቁንጮ አምባሳደር ሬድዋን ሁሴን እንደዚሁም ሌሎች የመንግስት ከፍተኛ ባለስልጣናት ጋር በመሆን ለአሰብ ወደብ እጅግ ቅርብ ወደሆነችው ቡሬ ሲንቀሳቀሱ መታየታቸው ለብዙዎች መነጋገሪያ ሆኗል። በዚህ ጉብኝት የፌዴራል ከፍተኛ ሚኒስትሮች፣ ከፍተኛ ጀነራሎችና የአፋር ክልል አመራሮች እንደሚገኙበት ነው ለማወቅ የተቻለው። የጉብኝት ቡድኑ በኤርትራና በኢትዮጵያ ድንበር ላይ ጉብኝት እያደረገ ሲሆን በትናንትናው ዕለት ከአሰብ በጥቂት ኪሎ ሜትሮች ርቀት ላይ የምትገኘው የቡሬ ግንባር፣ ዛሬ ደግሞ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዶ ወረዳ ጊርፎ በምትባል ቦታ ጉብኝት እያደረጉ ይገኛሉ ተብሏል። በዚህ ጉብኝት ለአካባቢው ማህበረሰብና በድንበር ለሚገኘው ኃይል ስለ አጠቃላይ ሁኔታው ግንዛቤ ተሰጥቷል የተባለው። ይህ ብቻ ሳይሆን በአቶ ጌታቸው ረዳና በአምባሳደር ሬድዋን ሁሴን የተመራው የፌዴራል ልዑክ ከቀይ ባህር አፋር ነጻ አውጪ ግንባር አመራሮች ጋር መወያየታቸውም ታውቋል። የቀይ ባህር አፋር ነጻ አውጪ ግንባር ወደ ቀጠናው በመግባት የአፋር ህዝብን ለሁለት ከተከፈለበት አስተዳደር ወደ አንድ ለማምጣት የትጥቅ ትግላችንን አጠናክረን እንቀጥላለን ሲል ከሰሞኑ ይፋ ማድረጉ የሚታወስ ነው። በዛሬው ዕለት ደግሞ በአቶ ጌታቸውና በአምባሳደር ሬድዋን የተመራ የፌዴራል መንግስት አመራሮች ከግንባሩ አመራሮች ጋር መወያየታቸው ነው እየተነገረ የሚገኘው። በመዲናችን አዲስ አበባ ከተፈጸመው እጅግ አነጋጋሪ የመኪና ስርቆት ጀርባ ገርጂ ጃክሮስ የተያዙት ዘራፊዎች እነማን ናቸው? የአዲስ አበባ ፖሊስ ጠቅላይ መምሪያ የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል ሲል አስታውቋል። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር ያሉት በትላንትናው ዕለት በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው። አብርሃም አሸናፊና ዳግም ብርሃን የተባሉት ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረዴት አህመድ በተባለች ግለሰብ ላይ እንደሆነ ነው ፖሊስ ያስታወቀው። የግል ተበዳይ በአቃቂ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ የሚጠራው አካባቢ የሚገኝ ንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥር ኮድ ቱቢ 88595 አዲስ አበባ ተሽከርካሪ ያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆማት ታውቋል። ተጠርጣሪዎቹ የግል ተበዳይን ከሽፍን መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉበት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገድዷት የፖሊስ ምርመራ መዝገብ ያስረዳል። የግል ተበዳይ የተጠየቀችውን ያክል ገንዘብ እንደሌላ ስትገልጽ በወቅቱ በእጇ ይዛ የነበረውን 8700 ብር ጥሬ ገንዘብና ሁለት ሞባይል ስልኮቿን ዘርፈው እርሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዞ ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሷል ያለው የፖሊስ ሪፖርት። ከዚህ አደጋ በኋላ ከመኪናው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታውን አረምነ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በህብረተሰቡ ትብብር ከነኤግዚቢቱ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ሲልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ይፋ አድርጓል። የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ማወቅ እንዳለበትና ለዚህም ጥንቃቄ እንዲያደርግ ለፖሊስም ጥቆማ እንዲሰጥ ነው የአዲስ አበባ ፖሊስ ጠቅላይ መምሪያ ይፋ ያደረገው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።